ጎኑ ወርላይ ቁመቱ ደግሞ 2 ሜትር ከ60 ትልቅ ቁምሳጥን ይዘንላችሁ የመጣ ነው። ይሄን መስራንኛው መክፈያ ተከፋፍሉ። እነዚህ ተጣጣፉ ልብሶች ማስቀመጫ ናቸው። እነዚህ ይሄ ሁለቱ በአንድ ተከፋች ናቸው። ወርላይ ደግሞ ቁምሳጥን ነው። ይሄ ብርድ ልብስ ደግሞ 2 እና ከ3 በላይ ብርድ ልብስ የሚያስቀምጥ ነው። ረጅም ነው እስከዛሬው ከነበረው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ ቪዲዮ ልሰራ ያሰብኩት የአንዲት እህቴን ከኢድ በፊት ተገዝቶ የተቀመጠ እቃ ነበረ። እሱን ነበር ልሰራ ያሰብኩት። ላኪን አንዳንድ ያልተሟሉ እቃዎች ነበሩና ማለት ዛሬ ያላገኛቸው ነገ ላገኛቸው የሚችሉ እቃዎች ነበሩና በዛ ምክንያት ያን እቃ ወደ ጎን አድርጌ የዚችን እህቴን ያው ለናንተ ኢሜጁን ፖስት አድርጌላችሁ በውስጥ መስመር የሚያናገራችሁኝ ያላችሁ ኢንሻአላህ ርዚቃችሁ የሆነ ሰው ተወስዱታላችሁ። ይሄ ነገር ብር ተከፍሎበት ከተቀመጠ ከ3 ወር 4 ወር በላይ ሆኖታል እና አላህ Subhanahu Wa Ta'ala ለሷ አላለውምና እኔ ብሩ ተከፍሎበታል የሚያገባኝ ነገር የለም። ያው ሐቂን ተዋጥቻለሁ። ላኪን እህቴ እንደኔ በትዳር ላይ ፈትንሽ ትዳሬን ተፈትኝበታለሁ ላጣው አልፈልግም ኢተርሂውቲን ብላኛለች እና እኔ ደግሞ በትዳሬ መፈተን አልፈልግም والله አልፈልግም ኢንሻአላህ አላህም አይፈትነኝም እና በዚህ ነገር ደግሞ ጨካኝ መሆን አልፈልግም። በማንኛውም ዙሪያ እንደው ጨካኝ መሆን አልፈልግም። ሰዎች ጨክኑብኝ እንጂ እኔ ጨካኝ መሆን አልፈልግም እና እቺቴ ሙሉ ብር ልካልኝ ስለነበረ ብሩን 75ቱን አስተላልፍ ያለሁኝ ባሉ አይሆንም ማለት ያው ኢትዮጵያ ያለን ሰው በነገራችን ላይ በባሎቻችሁ በቤተሰቦቻችሁ በተለያየ ሰው አምር ውስጥ ካላችሁ እናንተ በምትደክሙበት በምትለፉበት ሌላ ሰው ጣልቃ የሚገባ ከሆነ ምን ታረጋላችሁ? አማክሯችሁ። አይ ካሏችሁ ተው ምን ታረጋላችሁ? መቼስ አላህ Subhanahu Wa Ta'ala አንተ ካለው። ስለዚህ ይቺ መህዲ አሁን በቃ ይሄን ሁሉ ብር ከስራ ባልሆየ አይሆንም ማለት ሊቀር ነው ማለት ነው እና ለሚፈልግ ሰው ሽጭና እናወራለን አለችኝ። መርሃባ እንግዲህ እንደዛ ከሆነ እኔ እህቶችን የሚጎዳ ነገር አይደለም። የተሰራው በመብረር ነው። የክሽን ካቢኔቱ 45000 ብር ነው የተሰራው። ቁም ሳጥኑ 30000 ብር ነው። አጠቃላይ 75000 ብር ተከፍሎበታል ሁለቱ እቃ ማለት ነው። ስለዚህ አሁንም የምትፈልጉ ካላችሁ በውስጥ መስመር አሁን ያናገራችሁኝም አላችሁ በቴክስት ኢንሻአላህ መልሳለሁኝ። ይሄንን እቃ ያው ቀድሞ ለመጣ አልጋውንም ቁም ሳጥኑንም ወይም ደግሞ ቁም ሳጥኑን ሌላ ልትፈልገው ትችላለች። ክችን ካቢኔቱን ደግሞ ሌላ ልትፈልገው ትችላለች። የፈለጋችሁትን ብሩን በማስገባት መውሰድ ትችላላችሁና በዚህ እህቴን ልረዳ ስላሰብኩ ነው እንጂ እኔ ሐቅ የለብኝም። ስለዚህ ኢትዮጵያ ያለ ሰው አልጋ ልናሰራ ነው፣ ቁም ሳጥን ልናሰራ ነው፣ የቤት እቃ ልንገዛ ነው፣ ሚዲያ ላይ ለምን አይሆንም ነው የሚሏችሁ። ባል ከሆነ ደግሞ ላኪው እኔ በለዋለሁ ነው የሚለው። ወላሂ ለዓዚመን እና እናንተ ብልጥ መሆን አለባችሁ። እኔ እቃ ግዙ ምናምን ብዬ እኔ ስለምሰራው ማስተባበል ምናምን አልፈልግም። ግን ውስጣችሁን ሁላችንም ስደትን አይተነዋል፣ ኑረንበታል፣ እየኖራችሁም ነው። አሁንም ገና እየኖራችሁበትም ነው ያላችሁት። ስለዚህ ጥንቃቄ አድርጉ እና ይሄ እቃ በነገራችን ላይ ምንም የሚበላሽ ነገር አይደለም። ምን አይደለ ጽድት ትፋ ተደርጎ ያው የሬድዋን እጅ መቼም ማሻአላ ተባረክ ረህማን አገር መስክሮለታል። እኔ በስራዬ አልহামዱሊላህ ተመስክሮለታል በጣም ብዙ ሰው። እኔ ወግዲ መካነ ሰላም የተለያዩ አገር ልክ ያለው እንደውም አሁን በቅርብ ሰዓት ላይ መካነ ሰላም የላኩት ወንድሟ ራሱ መጥቶ አገላብጦ ሊተቀበለኝ በጣም ወዶታል። ምርጫውም ደግሞ ዋው ነበር ማሻአላ ተባረክ ረህማን እና ያን እቃ መካነ ሰላም በጣም ብዙ ሰው ሊተነጋገረበት የሚገርም እቃ በቃ ወንድሟ በስነ ስርዓት መጥቶ ተቀብሎ አስረከብኩኝ። ይሄ መጅልስ ሳይቀር ማሻአላ ወደ 300 ምናምን ሺህ ብር በቃ 400 ሺህ ብር ደርሷል እቃዋ ብቻ ማለት ነውና ያን እቃ በስነ ስርዓት በክብር አስረክባችሁ እዛ ከደረሰ በኋላ ደግሞ በይሰብ ሲወደው እሷ ደስ ሲላት የምትደሰቱን ደስታ አጠይቁኝና ማሻአላ ተባረክ ረህማን ያን ቪዲዮ ከዚህ ቀጥ ያስገባዋለሁ ታዩታላችሁ። ይሄንን ቁም ሳጥንና የክችን ካቢኔት የምትፈልጉ አሁንም በውስጥ መስመር 0967177194 አገኙኝ። ቀድማችሁ ለመጣችሁ አካውንቴን ልካለው ብሩን ታስገባላችሁ። እቃችሁን የፈለጋችሁበት ሀገር ይጫናል ማለት ነው። ይሄን ይመስላል ያለው ነገር።
ላይክ እና ሰብስክራይብ ሼር እያረጋችሁ እያበረታታችሁኝ ኢንሻአላህ ማዘዝ ለምትፈልጉም ያው ቁጥር ያለ ቁጥር ብዙ ጊዜ ትጠይቃላችሁ። ቁጥር ያለ ቁጥሬን አውጥታችሁ መስመር ብትደውሉ መስመሬ ይሰራል። ኢሞ ብትሉ ኢሞ አለኝ። ዋትስአፕ ብትሉ ቴሌግራም ሁሉ ነገር ስላለ በፈለጋችሁበት ታገኙኛላችሁ። ቁም ሳጥኑንም አልጋውንም ለቀደመ ሰው ሰጣለሁ ኢንሻአላህ። መልካም እድል ይሁንላችሁ። ምክንያቱም ቀጠሮ ሳይል እንደዚህ ተዘጋጅቶ አንድ እቃ ማግኘት ማሻአላህ መታደል ነው። ያው ቀድሞ የመጣ ሲወስዳል እና መካነ ሰላም የተጫነውን እቃም ደግሞ ከወደዳችሁት ላይክ አድርጉት ላሳያችሁ ማለት ነው። ከዚህ ቀጥይ እሺ የዚህ ነው ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣነው ቁም ሳጥን 2 ሜትር ከ40 ጎኑ ወር ላይ ቁመቱ ደግሞ 2 ሜትር ከ60 ትልቅ ቁም ሳጥን ይዘንላችሁ የመጣነው። ይሄ በመሰራነኛው መክፈያ ተከፋፍሉ። እነዚህ የተጣጠፉ ልብሶች ማስቀመጫ ናቸው። እነዚህ ይሄ ሁለቱ በአንድ ተከፋች ናቸው። ወር ላይ ደግሞ ቁም ሳጥኑ ይሄ ብርድ ልብሱ ደግሞ 2 እና ከ3 በላይ ብርድ ልብስ የሚያስቀምጥ ነው። ረጅም ነው። ከስከዛሬው ከነበረ እስከዛሬው ከምታዩት ማለት ነው። ወደዚህ ደግሞ ስመጣ ደግሞ ይሄኛው ደግሞ በቁሙ እዛው ድረስ አበያዎች ልብሶች ወንዶች የሚቀመጡበት ነው። ይቺ ደግሞ የሚስጥር ሳጥን ደግሞ ይቻላል። የሚስጥር ማስቀመጫ መሳቢያ ናት። ይቺ ደግሞ እንደዚህ ከታች አላት። ይቺኛዋ ደግሞ እንደዚህች መስታወት አላት ማለት ነው። እዚህ ጋር መስታወት አላት እዚህ ጋር እና ይቺ ትመስላለች። ከላይ ደግሞ እንደዚሁ ይሄኛው ኮምፎርት አለው ማለት ነው። ይቺኛዋ ደግሞ እንደዚህች እንደዚህ የተጣጠፉ ልብሶች ማስቀመጫ አላት ማለት ነው። ይቺኛዋ ደግሞ እንደዚህች ኮምፎርት አንድ ኮምፎርት ማስቀመጫ አላቸው ማለት ነው። ይሄን ይመስላል። ይሄ 48000 ነው አሁን የተሰራው እና ቆንጆ ተደርጎ አሪፍ ተደርጎ የተሰራው በውስጥ ተቀብሎ የተሰራው ማለት ነው። ይቺ ደግሞ ኪችን ካቢኔት ደግሞ 3 ሜትር ከ50 የሆነች ኪችን ካቢኔት ናት። ይሄ ኪችን ካቢኔት ናት። ስለዚህ ይቺ ትመስላለች። እሺ እና ደግሞ እዚህ ጋር ስንመጣ ደግሞ ሁለት ተከፋች ይቻላል። ይቺኛዋ ደግሞ እንደዚህ ወደዚህ የምትገባ ወደ ውስጥ ገባ ትላለች ማለት ነው። እና ደግሞ ይቺ ደግሞ ከውስጥ ከታች ይቻላል ነገሮች ማስቀመጫ ትላለች ማለት ነው። ይቺ ደግሞ እንደዚህ አንዳንድ ሰፊ ነገሮች ማስቀመጫ ይቺ ትላለች ማለት ነው። እና ደግሞ ይቺ ደግሞ እንደዚሁ ብርጭቆ ማስቀመጫዎች እንደዚሁ አላቸው ማለት ነው። ይቺ ደግሞ መሳቢያ ደግሞ ያዝቺ አላት። ይቺ ደግሞ እንደዚሁ ይቺ እንደዚሁ አንድን መክፈያውን አላልኩትና አሁን አረጋዋለሁ። ይቺ መክፈያውን እናረጋታለን። ይቺም እንደዚሁ ባዶ ይሄ ይቺን ባዶ አርጋታለሁ። ይቺኛዋን ደግሞ ባዶ አርጋታለሁ። ሁለቷን ብቻ ማለት ነው። ይሄኛው ደግሞ አለው መክፈያ ቁጭ ሳራኩ ነው። አሁን ይቺን በኋላ አርጋታለሁ ማለት ነው። ይቺኛዋ ደግሞ እንደዚሁ መሳቢያ ከዳርና ከዳር አድርጌ ብላ ስለነበረ ከዳርና ከዳር መሳቢያ አድርጌላታለሁ። ይሄ ደግሞ እብነ በረድ ሴራሚክ ወይም እብነ በረድ ይባላል። ራሱ ነው በዚህች ባለች መሰረት ቆንጆ አድርገን አሪፍ አድርገን ሰርተናታል። ይሄን ይመስላል። ይቺ ዋጋዋ 65000 ብር ናት። በእብነ በረድ ስለሆነ ነው። እብነ በረድ ካልሆነ ደግሞ ዋጋው 50000 ብር ይሆናል ማለት ነው። ሁለት ስለሆነ የሚፈጀው እብነ በረዱ ማለት ነው። አንድ ገብ መስራት ነው። ደግሞ ቤት ካም ሳርጋ ነው። ዋጋው 2 ኮሜድ ነው። ይቺ ወጥ ያላት ኮሜድ ነው። ይቺ 28000 ብር የተሰራችው። እንደዚህ መሳቢያዎች አሉት። እዚህ ጋር እንደዚህ መሳቢያ አሉት። ሁለት መሳቢያ በዚህኛው ሳይድ ደግሞ ሁለት መሳቢያ አሪፍ አድርገን የሰራነው አሪፍ ዲዛይን ብረት። ይሄ ደግሞ ብረት አለው። ብረቱ አንድ ተኩል ብረት ነው የተደረገው። ከዛ ይሄኛው ከዚህ በኋላ ፍራሽ ይደረጋል ማለት ነው። ስታንድ ሜትር ከ50 ቲቪ ስታንድ ላይ እስከ 60 ኢንች ድረስ ማስቀመጥ ይችላል። ይሄ ኢንች አንድ ተንኳች ያላት እዚህ ደግሞ መሳቢያዎች አሏት ማለት ነው። እና አሪፍ ተደርገው የተሰራው በሲልቨር በክሬም ከለር ተደርጋ የተሰራ ነው። ይቺ ዋጋዋ 12000 ብር። ቆንጆ አድርገን አሪፍ አድርገን ሰርተናታል። እዘዙን፣ አሪፍ አድርገን እንሰራላችኋለን። እናመሰግናለን ቤተሰቦች።